ተቃጠልኩ። ሶቦስ ላይ ምንድን ያደረከው? በእግዚአብሔር ሶቦስ ላይ እኔ አንተ ስለሆንክ ምንም አልናገርም። ያን ሁሉ ደቂቃ ተጫውተህ እኔ አንተ መናገር አልችልም። አንተ ሆነህብኝ ነው ምንም የማልልህ። በቃ አይዞህ ካደንግር ብዬ ነው ጸጥ ያልኩት። እግዚአብሔር አንተ ሆነህብኝ ማለት ነው። ማማዳጅ ቬዲንግን ተው ግን አንተ ሰውዬ በረኛ ነህ። ተው ጎሉን ጠብቅ። ተው ግን ኳሱን ያዝ። ተው ግን ተው በፈጣሪ ስም። ጋክፖ ባዶ ጎል ትስታለህ። በማርያም ባዶ ኳስ ትስታለህ። ባዶ አንተ ሆቢ መሳት ነው። አንተ የተፈጠርከው ለመሳት ነው። የሰው ልጅ እንዴት ነው 90 ደቂቃ ሙሉ እየሳተ የሚወጣው? እየሳተ ማለት ነው። መታሪው አንገት መለሰበት አይደለ? ምን አባ ነው የምጠብቀው? እኔ ብዙ ሸፋፋ ቃል አንተ ግን ከፋ። ጋክፖ ወደ ላይ ምን የምትሰቅለው? ኧረ እኔ የሚሰቅልኝ ስቃደ እግዚአብሔርን እንዴት ነው እሺ አትከላከሉም? ተው እኔ ሌላውን ተውት አትከላከሉም ወይ? እኔ አንድ ልጅ ሁለት ጎል አስገብቶ ይወጣል። ፊትና ቂጡ ያልተለየ ልጅ በእግዚአብሔር። እንደገና ደግሞ ለምንድነው ማካሊስተር? እሺ ለምንድነው ዳኛው ቀይ ያልሰጠው? ማካሊስተርን እንደዛ ሲያደርግ ቀይ መሰጠት አልነበረበትም? እኔ ትደፉኛላችሁ። እኔን አቃጥላችሁ አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው የምልህ። 2 ጎል ኮኛ 2 ጎል ስናገባ እኮ ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባ አይደል? 2 አገባ አይደል? በቃ 4 አይግባብህ ነው እኮ 4 አይግባብህ። ወይኔ አባቴ ምን አይነት ጎል በዚህ በኩል ማም ገባ አይደል? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው የምልህ። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ጥፍን ያደረገው 4-2 በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናምንኛው ድረስ ነበር እየተጫወተ የነበረው ማን። ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ነው የሚያገባው? ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ። ከዛ በኋላ ጭንቅላታቸው ደነገጠ። ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች። እንደዚህ ይጫወቱባቸዋል እንዴ? የሆነ ሰዓት እኮ ሙድ መያዝ ጀምሩ። ዝም ብሎ ባርክሌ ያውላ ሰው እያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወኔ ያለው ተጫዋች። ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል። በሁለት ያንሳል፣ በሁለት እጥፍ ያነሰ ሰው ነው። በጣም የዘገመ ሰው። ለምንድን ነው የምታስገቡት? ከዚህ በኋላ ባላዩ ደስ ይለኛል። ሊቨርፑሎች እንኳን የተሸነፋችሁ ገብቷችኋል። ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር። እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን። ሊቨርፑሎች አሁን ሴፍ አይደላችሁም። የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ። በርንማውዝ ይቻላል። ገብቷል አይደለም? አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው። ግን ሊቨርፑል ሄሎ እኔ እኮ ጎስት ያተ በጣም ቢስኪት ሰው እኮ ነው። በጣም ቢስኪት እኮ ነው። የእናንተ ቋጠሮ ገና ለእናንተ ቲም ይስራ ሳይታወቅ ዘላችሁ የሊቪ ህይወት ላይ ገብታችሁ ይኸው በማይመለከት አሁን ሊቪ ቻምፒየንስ ሊግ ይግባ አይግባ እኔን መስሎ ይጨርስ አላወቅ። ኧረ ተውት ሊቪን። አሁን ማንም ይጠየቀው? እሺ ማንም ይጠየቀው? እሺ ፋሚሊ ተሸንፈናል። ያው ጠብቄው ነበር። ከምሬን ነው የምላችሁ። በተለይ ፈርስት ሃፍ ላይ ጠብቄው ነበር። ምክንያቱም ግን እንደዚህ ይሄ ሁሉ ጎል ይገባብናል ብዬ አልጠበቅኩም ነበር። እውነት ነው የምላችሁ። ይሄው ተመልከቱ 4-2 በሆነ ውጤት ተሸንፈናል። ቅሌት፣ ውርደት። ያው ምን ላርግ የቼልሲን ጨዋታ ቼልሲ እንደዛ በክለቦች ተቀጥቅጦ የመጣ ክለብ እኛ ላይ ሲበረታ፣ ቶተናም እንደዛ ሲሆን ልክ ያልሆነ ነገር እንደነበር ግልጽ ነው። ይሄው እየፈራረሰ ፍንተው እያለ መጣ። ተጫዋቾቹ የመጫወት ሞራልም ያላቸው አይመስሉም። ያሰልጣኙ ፍልስፍና ጭራሽ አልተመቻቸውም። በቃ ከምር ነው የምላችሁ አፈራርሶታል አሰልጣኙ ቲሙን።
አይደንቲቲያቸውን አሳጥቷቸዋል ይሄ አሰልጣኝ። ከምሬን ነው የምላችሁ። በዛ ላይ በረኛ ወንዝ ጎሜዝ ማይጠቅም ተጫዋች። እስቲ ቅያሩን ፍረዱኝ። ከምሬን ነው የምላችሁ። ግናብንበርግ ክፍት ሆነ እኮ እሱ ሲቀየር እንዴት ነው እንዴ? ቨርትስን ቢያንስ ጆንስን አስወጥተህ ቨርትስን አታስገባም? እንዴት ነው ግናብንበርግ እንደዛ የሚቀየረው? በዛ ሰዓት ባዶ ሆኖላቸው እኮ ቪላ ይሄ ሁሉ ውርደት፣ ጌም ማኔጅ ማድረግ ማይችል አሰልጣኝ። ከዚህ በላይ ምንድን ነው የምንጠብቀው? ሊቨርፑልን ቀጣይ ዓመት ይሄ አሰልጣኝ ነው ይሄን ቲም የሚገነባው? ይሄ ቲም እሱ ነው ይሄን ቲም የሚገነባው ስሎት በጣም ያሳፍራል። ሲረጋጋ ልምጣ ቢያንስ። ያው በእርግጥ ያን ያህል ስለጠበኩት ብዙም አልተበሳጭም፣ ግን እንዲህ ስንሸነፍ አንገታችንን ሲያስደፋን ከምሬ ነው ብላችሁ ያሳዝናል። አረ ሰዎች እችን ሼባ እናስመርምራት። የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛር ማይገኝ 7-2 እየጠበቅኩ ነው ደግሞ ማለት 7-2። ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በ1 ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ። አትከለክልም፣ ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልጦት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት ነው። በዚህም በዛም እኮ ቻምፒየንስ ሊግ ቦታችንን ማግኘታችን አይቀርም። 5ኛም ሆነን እንገባለን እኮ ቻምፒየንስ ሊግ። እድሜ ለዩኤፋ ምናምን ነገር 5 ቲም አድርጎታል። ነገር ግን እኔ እያሳሰበኝ ያለው ስለ ቀጣይ ሲዝን ነው። ይሄ መላጣ አሰልጣኝ ይቀጥላል ቀጣይ ሲዝን። በዚህ ላይ አንዳንድ ተጫዋቾች ይለቃሉ። ወርልድ ካፕ ነው፣ ተጫዋቾች ቢዚ ነው የሚሆኑት። ተጫዋቾችን ለማስፈረም ራሱ ከባድ ነው የሚሆነው። ባለው ነገር ለውጥ ሊያመጣ የሚችል አሰልጣኝ ያስፈልገን ነበረ። የለም አልመጣም። ያው በዚህ እንቀጥላለን ማለት ነው። የቀጣይ ሲዝን እኔ አሮን ነው አንድ ሀብዬ ይህንን ሲዝን ደግማለሁ ብዬ አላስብም። እንዲህ መሆን እኮ አልነበረበትም ጋይስ፣ ከማን እንዲህ መሆን አልነበረበትም። ያ ሁሉ ገንዘብ አውጥተን እንዲህ እኮ መጨረስ አይጠበቅብንም ነበር። እኔ ቲሜን ለ3-2 ዋንጫ ነበር የገመትኩት። እንዲህ ተንበዛብዘን 37ኛ ሳምንት ላይ በአስቶን ቪላ በቀጥተኛ ቻምፒየንስ ሊግ ተፎካካሪችን 4-2 እንለጠፋለን ብዬ አስቤያለሁ። ኤኒዌይስ ቀጣይም ሲዝን ምንም ተስፋ ያለው አይመስልም። መስላት ይቀጥላል እናያለን። ለማንኛውም ብቻ this is embarrassing። አስቶን ቪላ ዛሬ ምንድነው ያስመለከተን ጋይስ? ምን አይነት ጎሎችን ያየ ነው? በቶፕ 4 ባትል በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ለአውሮፓ ሻምፒዮንስ ሊግ ተሳትፈው አንገት ለአንገት የተናነቁት የኡናይ ኤምሪ አስቶን ቪላ ከአርነ ስሎቱ ሊቨርፑል በቪላ ፓርክ ተገናኝተው በአስቶን ቪላ 4-2 አሸናፊነት ተጠናቋል። በዚህም አስቶን ቪሎች በቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሚሆኑ ሙሉ በሙሉ ማራገጥ ችለዋል ማለት ነው። የሚገራርሙ ጎሎችን ነበር ያስመለከቱን። የሚገባው ቡድን አሸንፏል ማለት ይቻላል። በጨዋታ ላይ ለአስቶን ቪሎች ሞርጋን ሮጀርስ 42ኛው ደቂቃ ላይ በሚታወቅበት መንገድ በከርል ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ከዛ በኋላ በደንብ ፑሽ ያደረጉት ሊቨርፑሎች 52ኛው ደቂቃ ላይ ከሶቦዝ ላይ ክሮስ የተደረገችን ኳስ በቨርጂል ቫን ዳይክ አማካኝነት በማስቆጠር አቻ ማድረግ ችሎ ነበር። ነገር ግን ቪላዎች ከዛ በኋላ ብሶባቸው ነበር። የሚገራርሙ ካውንተር አታክ እድሎችን መፍጠር ችሎ ነበረ። በኦሌ ዋትኪንስ አማካኝነትም 57ኛውና 73ኛው ደቂቃ ላይ ጎሎችን አከታትለው አስቆጥረው እንግዲህ 3-1 ውጤቱን በማድረግ እንግዲህ በድጋሚ 89ኛው ደቂቃ ላይ በጆን ማጊን አማካኝነት በጣም አስደናቂ ካርሎ ጎል አስቆጥሮ ጨዋታውን 4-1 ማድረግ ቻሉ። ነገር ግን ሊቨርፑሎች በድጋሚ በቨርጂል ቫን ዳይክ አማካኝነት 92ኛው ደቂቃ ላይ ሌላ አሲስት ከሶቦዝ ላይ አግኝቶ ጎል አስቆጥሮ ከሽንፈት ያዳነች ጎል ሆኖለት እንግዲህ ሊቨርፑል 4-2 በአስቶን ቪላ ተሸንፎ እዛው ባለበት 59 ነጥብ ተቀምጧል። ከስሩ ያለው በርንማውዝ ቀሪ ጨዋታውን የሚያሸንፍ ከሆነ በጎል ክፍያ በሊቨርፑል ተበልጦ እኩል በ59 ነጥብ ይቀመጣል ማለት ነው። ሊቨርፑል አሁን 5ኛ ደረጃ ላይ የሚገኘው፣ 4ኛ ደረጃ ላይ የሚገኙት አስቶን ቪሎች ደግሞ 62 ነጥብ በመያዝ ነው በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ እንደሚሳተፉ ማራገጥ የቻሉ። ሶቦዝ ላይ በዚህ ጨዋታ ላይ ሊቨርፑል ስለተቆጠረባቸው ጎል ስህተት ቢሳሳትም 2 ድንቅ አሲስቶችን ማድረግ ችሎ ነበር በክሮስ ለቨርጂል ቫን ዳይክ ማለት ነው። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫን እንዳትረሱ። ሊቨርፑልና ቀልዱ እኮ አይጠገብም። የአራዳ ልጆች በረኛ ነው ብሎ ደጋፊ ያስገቡ መሰለኝ። ግራም ያጋባ ነው። ሮጀርስና ማጊን ምን አይነት ጎል ነው ያስቆጠሩት ማለት ነው። ዋትኪንስ በቃ እንግዲህ ከሊቬ ጋር ተጮቶ ጎል ካላስቆጠረ እንዴት ይሆናል ነው የምልህ። የአራዳ ልጆች ማለት ነው። ቫን ዳይክ ከየት የሚምጣ ኳሱን
ወደ ጎል ለመላክ ምንም ችግር የሌለበት ተከላካይ ቢኖር ደግሞ ቫንዳይክ ነው ማለት ነው። ሁለቱንም ጎሎች በቴስታ አስቆጥሯል ማለት ነው። 4-2 በሆነ ውጤት ተጠናቋል። አስቶን ቪላ እንግዲህ ቻምፒዮንስ ሊግ መግባታቸውን አረጋግጧል ማለት ነው። በአንጻሩ ደግሞ የአርኒ ስሎቱ ክለብ ማለት ነው እጅግ በጣም አጣብቂኝ ውስጥ የሚገባ ይሆናል ማለት ነው። ቦርንሞዝ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥብ ወደ 1 ይጠባል ማለት ነው። የመጨረሻውን ጨዋታ ግዴታ ማሸነፍ ይጠበቅበታል ማለት ነው የሊቨርፑል ማለት ነው። ያራዳ ልጆች ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ እያደረጋችሁት ይመቻችሁ። አይ ቅሌት ትልቅ ሰው ሲቀል እንዴት ነው የሚያስጠላው? አቤት ቅሌታምነት! አቤት 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 አቤት! እናንተ ቅሌታ የሚለው ራሱ አይገልጻችሁም። እናንተ እንዴ ምን አለ በተኛበት። እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ። እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ። ቅሌታም ሽማግሌ ሂድ ወደዛ፣ አታፈጠብኝ ደግሞ። ተኛ በዚህ ሰዓት ምን ትሰራለህ? ተኛ ሂዳት። ውይ ተቃጠሉ። አንተ እንዴት ተበጠራላችሁ? በጥር እኮን ያረቧችሁ እናንተ። እንክርዳዱን ከንተኑ ለዩባችሁ። ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው። ምንም አባካታ መጣ። ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛል? አንተ ሲጀመር እኔ ሰውን ብቻ በርታሉ ሂድ። ምን አይነት እንዴት እንደተናደርኩ እናንተ እንዴት ይሄ ቁጥር 1 ቪዲዮ ነው። ገና ቁጥር 2 ቪዲዮ ይዤ ለመጣ አይደል እንዳንተ ውጤት እንኳን አላለጥፍ አራለሁ። ሁለት በቃ አሁን እያወራሁልኝ ጎላ ገባ። ተቀለብሱታላችሁ። ወጥሩ ተቀለብሱታላችሁ። ከዚህ በኋላ ነውራን ባለጌ የሆነች እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ለሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጠመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላ አሁን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታድ ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋለህ። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ እበላለሁ እያልክ አይደል? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አርጎኝ ነበር። ሁለተኛውን ያዩት ቴስታ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ያገባው! በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ ረብስና እኛ ያገባንም። ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ አራት ምንድን ነው ዲያራት ምን አይነት በዚህ ከቀጠልን አሮ ነው በጣም ያስፈራል።